የልጅ አባት ነው አይደል? ግን ደግሞ በቃ አምና መቀበል ካለባት የምር የምትወደው ከሆነ የምር ለሱ ቦታ ካላት አምና መቀበል ትችላለች። ሃይሚጋም ብሩኬ ፊት እንደዛ አይነት ጭቅጭቅ ባታነሱ ደስ ይለኛል። የራሳችሁን ጉዳይ ነገ ከነገ ወዲያ መፍታት ትችላላችሁ። አሁንም ቢሆን ሃይሚ እያደረገች ያለችው በእልህ እንጂ የምር ከብሩኬ ጋር መሆን ፈልጋ መመለስ ፈልጋ አይደለም። ሙሉ ነገር እያደረገች ያለችው በቃ በእልህ ነው። እንቃት እየሆናችሁበት ያላችሁት ሁለታችሁ ናችሁ። ያሰበ ያለው እየተጨነቀ ያለው ነገር ትሄዳለች ነው። አሁን ይሄንን ነገርም መተው መቻል አለ። ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን አለን። ያው ምን ማለትም እንዳለብኝ አላቅም፣ ምን ማድረግም እንዳለብኝ አላቅም። ነገሩን ለማስተካከል የማይሆን ነገር ውስጥ እየገባን ነው። እኛም ይስተካከላል በሚል ተስፋ ብሩኬንም ጭንቀት እየፈጠርንበት ነው። የማይሆን ነገር ውስጥ ነው ያለው ብሩኬ። ብዙ ጊዜ ተናገርኩኝ፣ ግን ማንም ሊረዳኝ አልቻለም። አሁን ግን በጣም እየደበረኝ ነው። ሁሉም የራሱን ሀሳብ ብቻ ነው እያራመደ ያለው። ማሰብ ያለበት ምን እንደሆነ እንኳን እያወቁ አይደለም። ሃይሚም በጣም እንደምወድሽ እንደማከብርሽ ታውቂያለሽ፣ ግን ደግሞ አሁን ላይ ያደረግሽ ያለሽው ነገር ፈጽሞ ልክ አይደለም። ልጁ እረፍት ይፈልጋል፣ ማረፍ አለበት። ማጣት የለብንም ብሩኬን። አይታችኋል፣ እንደዛ ሆስፒታል ውስጥ ገብቶ እንደዛ ታሞ ማየት እንኳን በጣም ይከብዳል። ግን ደግሞ ሁላችንም የምናስበው የሱን መታመም አይደለም፣ የሱን መጨነቅ አይደለም፣ የሱን ሌላ ነገር ማሰብ አይደለም። የራሳችንን ነገር ብቻ ነው እያሰብን ያለነው። እንደዛ ደግሞ መሆንም የለበትም። ማድረግ ያለብንን ነገር ማወቅ መቻል አለብን። እዛች ጋር እየተጎዳ ያለው እየተጨነቀ ያለው የማይሆን ሀሳብ ውስጥ እየገባ ያለው ብሩኬ ነው። እዚች ጋር እዩም አለች፣ ከዩ ጋር ሃይሚም እንደዛ አይነት ጸብ ውስጥ እየገባች ነው። ያ ነገር ደግሞ ለብሩኬ ጥሩ አይደለም እና ማወቅ መቻል አለብን። ዛሬ እዩን ጠርቻትም ልነግራት ለአንዴና ለመጨረሻ ላስጠነቅቃት እፈልጋለሁ። ለምን እሷም መሆን ያለበትን ነገር ሲሆን ይሆናል። ብሩኬ መጠየቅ ያለበትም ነገር ካለ የሚጠየቅበት ቀን ይጠየቃል። ግን ደግሞ አሁን ላይ እየመጣች ከሃይሚ ጋርም እንደዛ አይነት ሰጣ ገባ ውስጥ መግባት ብሩኬንም እንደዛ ማስጨነቅ ተገቢ ነው ብዬ አላስብም እና የምናደርገውን ነገር ማወቅ መቻል አለብን እና ብዙ ሰው ብሩኬ ላይም ለመፍረድ እየወሰናችሁ ያላችሁ ሰዎች አላችሁ። ልክ አይደላችሁም፣ ፈጽሞ ልክ አይደላችሁም። ብሩኬ ምንም እኔ እስከማውቀው ብሩኬ ምንም ጥፋት የለበትም። ምንም አንድ ቅንጣት ታክል የምትባል ጥፋት የለበትም። ያላደረገውን ነገር ነው አደረገ እየተባለ ያለው፣ ያልፈጸመውን ነገር ነው ፈጽመሃል እየተባለ ያለው እና ያ ነገር ደግሞ ሁላችንም እሱ ላይ ፈርደን ነበረ ከዚህ በፊት እና ያ ደግሞ ብሩኬን የማይሆን ነገር ውስጥ እየከተተው ነበር፣ የማይሆን ጭንቀት ውስጥ እየከተተው ነበር። መሸሽ እየፈለገ ነበር፣ ከብዙ ነገር መሸሽ እየፈለገ ነበር እና ያንን ነገር ደግሞ ልንረዳው ይገባል። ሁላችንም የማይሆን ሀሳብ ብሩኬ ላይ ባንወነጅለው ደስ ይለኛል። የምናደርገውን ነገር ማወቅ መቻል አለብን። ሃይሚም ብሩኬን መረዳት ያለብሽ አንቺ እንጂ ሌላ ሰው መጥቶ ሊረዳውም የሚችለው ሰው የለም። አንቺ እንደዛ ባልሽው ቁጥር ሌላ ነገር ነው የሚያስበው። እንለያይም ማለት የለብሽም እና በቃ የምታደርጊው ነገር እንድታቂ እፈልጋለሁ። ይሄ ነገር ካንቺ የሚጠበቅ ነገር አይደለም። በጣም ስማርት የሆንሽ ልጅ ነሽ። ግን ደግሞ ይሄን ነገር ደግሞ ካንቺ መስማት እኔ ይደብረኛል። ብቻ ተረጋጊና ነገሩን እዩ። መረጋጋት አለብሽ። ብሩኬ ላንቺ ብሎ ነው ይሄ ሁሉ ነገር ይሄ ሁሉ መስዋዕት እንኳን እየከፈለ ያለው ባንቺ ለመታመን ነው። አንቺ እንድታምኚው ነው ይሄ ሁሉ ነገር እያደረገ ያለው። ላንቺ ለመታመን ብሎ እንደዚህ አይነት መስዋዕትነት እየከፈለ አንቺ ደግሞ እሱን ሳታምኚው ስትቀሪ በጣም ይከብዳል። የሆነ ሰውን ለማስረዳት እየጣራችሁ ያ ሰው ደግሞ መረዳት ባለበት ልክ ሳይረዳችሁ ሲቀር የማይሆን ውሳኔ ነው የምትወስኑት። አሁን ብሩኬ እረፍት ነው የሚያስፈልገው። ጓደኛዬ ነው፣ እንዲጎዳ አልፈልግም፣ ላጦ አልፈልግም። በዚህ ትንሽዬ ምክንያት እንደዚህ ጭንቀት ውስጥም እንዲገባ አልፈልግም። ይሄ ነገር ደግሞ ነገ ከነገ ወዲያ ሁላችንም የምናፍርበትን ነገር ነው ያደረገን ያለ ነው። ብሩኬ አላደረገም። በዚህ ነገር 100% እርግጠኛ ነኝ። ነገ እናፍራለን። ብሩኬ እንደዚህ አድርጓል ብለን ብሩኬ ላይ ወንጅለን ብሩኬን የማይሆን ነገር ውስጥ የማይሆን ችግር ውስጥ ከተነው ብሩኬ ደግሞ እንደዚህ መሆኑ ተገቢ ነው ብዬ አላስብም።
ብቻ ለማንኛውም እዩንም ጠርቻታለሁ። እዩንም ይሄንን ነገር ልነግራት ፈልጋለሁ። መታ ብሩኬንም ማስጨነቅ የለባትም። ሲደርስ ሁሉም ነገር ግልጽ ይሆናል። ባልሆነ ነገር ብሩኬን መወንጀል የለበትም። እሷንም መናገር አልፈልግም። እዩንም እሷም የራሷ እውነት ሊኖራት ይችላል። ሴት ልጅ ናት፣ እርጉዝ ናት። ግን ደግሞ ብሩኬ ተረጋግቶ ቀኑ ሲደርስ ነገሩን መፍታት ይቻላል። ዛሬ ጠርቻት ይሄንን ልላት ፈልጋለሁ። ብቻ ለማንኛውም ትምጣና ያለውን ነገር ግልጽ አድርጌ ነግራታለሁ። እስክትመጣ ትንሽ እንጠብቃት። አሞኛል ብዬ አላመንኩም፣ ብቻ እንደው ደህና አይደለሁም። ውስጤ አንድ ነገር ይሰማኛል፣ እሷን ሳስባት ጨንቀኛል። ወይኔ ወይኔ ምነው ሳልላት ሄደች ሳትነግረኝ ሳላያት፣ ምነው ሳልላት ሄደች ሳትነግረኝ ሳላያት። በደስታሽ እደሰታለሁ፣ በሀሳብሽ ሁሌ እስማማለሁ። እንዳልሽው ይሁን ብያለሁ። ደህና ነሽ? አለሁ። ሰላም ነው? አለሁ። እንዴት ነህ? አለሁ። ሰላም ነው? ደህና ነሽ አንቺ? አለሁ። ደህና ነኝ። አለሁ። እኔም እግዚአብሔር ይመስገን። ዛሬ ለአንድ ነገር ፈልጌሽ ነበረ እና ብሩክ ያለበትን ነገር ታውቂያለሽ። ሆስፒታልም ነበርሽ እና ዶክተሩም በጣም እየተጨነቀ እንደሆነ ብዙ ነገር እያሰበ እንደሆነ ሰምተሻል አይደል? እና ያንን ነገር ደግሞ አንቺ መረዳት መቻል አለብሽ። ብሩኬ እየተጨነቀ ያለው አንድም ባንቺ ነው። እሱ ደግሞ ሊገባሽ ይገባል። እኔ እኮ ለማስጨነቅ የቻልኩትን ሁሉ አድርጌ ነበረ። ያው ሁሉ ነገር ውስጥ እንዳይገባ የቻልኩትን ሁሉ ለማድረግ ሞክራለሁ። ከጭንቀቱም ለማውጣት ነው። ያንንም ሀሳብ አምጥቼ እኔ ያን 300 ሺህ እና ክብር ምናምን ስለ ጠራልኝ ስለህም እኮ ቢያንስ ያለበትን ሁኔታ ተረድቼው በቃ ያን ነገር ሲያይ ትንሽ እንኳን የሆነ እንትኑ አሪፍ ይሆናል ብዬ ነበር ያሰብኩት። ግን ያው ያ ነገር ደግሞ መሆን ያልቻለበት ምክንያት ደግሞ ታውቀዋለህ። አንተም እንደዛ ማድረግ አልነበረብህም። የዛን ቀን ማለት እኔና እሱ የተገናኘንበት ቦታ ያው ጥሩ ነገር ሊፈጠር እንደማይችል ታውቀው ነበረ እና ያ ነገር መሆን አልነበረም። ለምን እንደሆነ ታውቂያለሽ እዩ። አሁን አንቺም አልተረጋጋሽም። የሆነ ሰላም የምትፈልጊ ከሆነ እዛች ጋር የሃይሚ መምጣት ለማንም ጉዳት የለውም። ያ 300 ሺህ ከሃይሚ ጋር ነው ያ ቦታ ላይ የደረሰው እና ደግሞ ያ ቦታ ላይ ሃይሚ አለመገኘቷ ብዙ ሰው ያስደብራል። የሃይሚ አለመገኘት እኔ ደስተኛ ነበርኩኝ። ገብቶሻል? ስላከበርሽለት እዛ ቦታ ላይ ብሩኬን ደስተኛ ለማድረግ መፈለገሽ እንኳን የሱን ደስታ መፈለገሽ እኔ ደስ ብሎኛል። ለዛም ነው እሺ ብዬ ብሩኬንም ጠርቼ ያ ፕሮግራም በሰላም እንዲሳካ በመጀመሪያ ያው እኛ አስበነው አይደለም ያ ሁሉ ነገር የተፈጠረው ደስተኛ እንዲሆን ስለምፈልግ ነው። ለጓደኛዬ ስለምጨነቅ ነው። ገብቶሻል? ደስታውን እፈልጋለሁ። ምንም ልክ ያልሆነ ነገር አላደረኩም። ምክንያቱም አንቺ ልክ ያልሆንሽው ምን አይነት ቦታ ላይ መሰለሽ እዩ፣ ያንን ማድረግሽ እኔ ደስ ብሎኛል በጣም በቃ እኔ ያክብሬሻለሁ። አስባ ማድረግ የነበረባት እሷ ናት። እሷ ማድረግ ያልቻለችውን ነገር ያላሰበችውን አስቤ ማድረጌ ልክ አይደለም ብዬ አላስብም። ምክንያቱም ይሄ ነገር ቆይቷል። ካለፈ አሁን ኦልሞስት 325 ምናምን ገብቷል። ግን ቢያንስ በቃ ያ ጊዜ ስላላለ በጊዜው ስላልሆነ ቢያንስ እንኳን ያንን ነገር ስናደርገው የሆነ የውስጥ ስሜቱ ያው የሰው ልጅ ነው። ትንሽ ነገርም ሊያስደስተውም ሊያስከፋውም ይችላል። ታውቃለህ ብሩኬ ስሜቱ የሆነ ትንሽ ነገር ያስከፋል፣ ትንሽ ነገርም ያስደስተዋል አይደል? በቃ ያንን ታሳቢ በማድረግ እንጂ እኔ ሌላ መጥፎ ነገር አስቤ ወይ እሱ ላይ ሌላ ነገር አስቤ ምናምን ያደረኩት ነገር የለም። ምክንያቱም እኔ ብሩኬ እንዲጎዳ አልፈልግም። እኮ እንዲጎዳ ማትፈልጊ ከሆነ እዩዬ ስሚኝ አንዴ፣ እንዲጎዳ ማትፈልጊ ከሆነ ሌላ ጭንቀት ውስጥ እንዲገባ ማትፈልጊ ከሆነ ከሃይሚ ጋር ምናልባት እንኳን ትገናኛላችሁ። አትገናኙም ብዬ አላስብም። ምናልባት እንኳን ብትገናኙ ብሩኬ ፊት
እንድትጨቃጨቁ ብሩኬ እያለ ሁለታችሁ የማይሆን ነገር እንድታወሩ አልፈልግም። ያኮ እንዲሆን የምታረገው ራሷ ናት። ምን እንደተቀለ እኔ ይሄ ነገር ነው ብሩኬን ጭንቀት እየፈጠረበት ያለው ገብቶሻል? ምክንያቱም እኔ ሁሉንም ነገር እኮ ትቼ ነበረ አልነበረም። ከዛ በዛ መሀል ደግሞ እሷ በተራዋ እኔ አልፈልግም ከህይወቴ እንድትወጣ ነው የምፈልገው፣ በቃ አልፈልግም ሁሉንም ነገር አለች። ምክንያቱም እሷ የምር ለሱ ቦታ ቢኖራት ቢሆን የምርም እሱ የምትወደው ከሆነ በል ተነሳስታ አይደለም ከሱ ጋር ልትሆን የሚገባው አይደል? እሷ ነበረች እኮ እኔን በቃ ከሱ ጎን ሆና ይሄ ሁሉ ነገር እንዳይፈጠር ማድረግ የምትችለው እሷ ነበረች፣ ማንንም አይደለም። ግን ደግሞ እኔ በቃ ልታረግ ያልቻለችውን ነገር ነው ያደረኩት፣ አለቀ። እሷ ትቼ ወጣሁኝ፣ ሁሉንም ነገር ተውኩኝ። ምክንያቱም ሁለታቸውም እሱም ለሷ እሷም ለሱ ያላቸውን ቦታ ስለማቅ ትቼው ነበር ሁሉንም ነገር። ያን ነገር ደግሞ መጠቀም አልቻለችም፣ አለቀ። እሱ ደግሞ ብቻውን ሆኖ ሲጨነቅ ማይ ስለማልፈልግ ከጎኑ ለመሆን ወሰንኩ። ያ ደግሞ ጥፋት አይደለም። አሁንም ቢሆን ጭንቀት እየሆናችሁበት ያላችሁት ሁለታችሁ ናችሁ። ያሰበ ያለው እየተጨነቀ ያለው ነገር ትሄዳለች ነው። አሁን ይሄንን ነገርም መተው መቻል አለብሽ። እኔ አንድም ልነግርሽ የመጣሁት የጠራሁሽም ያንን ልነግርሽ ነው። ብሩኬ እንዲጨነቅ እንዲያስብ ሌላ ነገር ውስጥ ሌላ ችግር ውስጥ እንዲገባ ማትፈልጊ ከሆነ ሌላ ነገሩን መተው በቃ። ትንሽ እረፍት ይፈልጋል ብሩኬ፣ ማረፍ መቻል አለበት። እንደዚህ አይነት ነገም ከነገ ወዲያም እንደዚህ አይነት ሁለታችሁ እንደዛ በሆናችሁ ቁጥር ብሩኬ የማይሆን ነገር ውስጥ ነው የሚገባው እና ያንን ነገር ደግሞ መገንዘብ መቻል አለባችሁ። እኔ ትላንትናም ቢሆን የዛን ቀንም ከሆስፒታል ትቼ የሚሄድኩትኝ ከዛ ደግሜ የሚያልመጣውትኝ ያው ጤንነቱን ስጠይቅ ነበር። አንተንም ደውዬ በመጣ ከሷ ጋር ብንገናኝ ድጋሚ ያ ነገር መፈጠሩ አይቀርም። ያንን በማሰብ ነው የቀረው። ምክንያቱም በቃ እሱ እኔና እሷ ስንጨቃጨቅ እኔና እሷ የማይሆን ነገር እዛ ጋር ስንፈጥር ሊሰማ የሚችለው ስሜት አለ። በዛ ላይ ደግሞ አሞታል። ያው የማይሆን ነገር ውስጥ እንዲገባ ስላልፈለኩም ነው የቀረሁት ሁለቱንም ቀን እንጂ እኔ እሱን ማየት ሳልፈልግ ቀርቼ አይደለም፣ ያለበትን ሁኔታ ማየት ሳልፈልግ ቀርቼ አይደለም። ግን ደግሞ በቃ ሌላ ነገር እንዳይፈጠር ስለፈለኩም ነው የቀረሁት። ስለዚህ እሱ በቻለው አቅም ለመረጋጋት ይሞክር፣ ከራሱ ጋር ያወራበት ምናምን። ከዛ በኋላ መሆን ያለበት ነገር በሙሉ ይሆናል። ግን እኔ በምንም ነገር ከጎኑ እንዳለው እንዲያውቅ ነው የምፈልገው። እሱን እኮ እኔ እንደዚህ አታድርጊ አላለሽም። ግን ትንሽ እረፍት ልትሰጡት ይገባል። ጊዜ ያስፈልገዋል ብሩኬ። ድጋሚ ይከሰታል ታውቂያለሽ፣ ሊያሞ ይችላል። አገገመ እንጂ ሙሉ ለሙሉ አልተሻለው። ገብቶሻል? አገገመ ነው። ነገም እንደዚህ አይነት ጭንቀት በበዛ ቁጥር የማይሆን ነገር ውስጥ ነው የሚገባው እና ያን ነገር ደግሞ ልትረዱት ይገባል። ገብቶሻል? የምታስቢለት የምትጨነቂለት ከሆነ ይሄንን ነገር ደግሞ መረዳት መቻል አለብሽ። እኔ ተረድቼው ነው እኮ አሁን እኔ አንድ የምፈልገው ነገር እዩ ከሃይሚ ጋም ብሩኬ ፊት እንደዚህ አይነት ጭቅጭቅ ባታነሱ ደስ ይለኛል። የራሳችሁን ጉዳይ ነገ ከነገ ወዲያ መፍታት ትችላላችሁ። የሚፈታ ነገር ነው፣ የጊዜ ጉዳይ ነው፣ ይፈታል። ጊዜው ቅርብ ነው። አሁን ማክሲመም 2 ወር 1 ወር ከምናምን ነው ሊቀረው የሚችለው አይደል? ይፈታል በቃ። ግን ደግሞ አሁን ብሩኬ ያንን ነገር አይፈልገውም። ሁለታችሁ እንድትጨቃጨቁ ፊት ለፊቱ አይፈልግም። በቃ ምናልባት በቃ ትንሽ ጊዜ በቃ ብቻውን ይሁን፣ ትንሽ ተወት አድርጉት። ያ ደግሞ ለሱ ጥሩ አይደለም ማለት ነው። ጥሩ ነው። ለምን እንደሆነ ታውቂያለሽ? ጥሩ ነው። ለምን መሰለሽ? በቃ ረጋ ይበል፣ አእምሮውን ያሳርፍ፣ ለብቻው ጊዜ እንስጣው። ሁላችንም ራቅ ብለን የሚሆነውን ነገር ካልሆነ ግን እንዲህ የመጣችሁ ፊት ለፊቱ ስትጨቃጨቁ እንደዚህ የማይሆን ነገር ሰጣገባ ውስጥ አንቺም እርጉዝ ነሽ አይደል? ከሷ ጋር እንደዛ እጅ ለእጅ መያያዙም ለልጅሽ ጥሩ አይደለም። ያን ነገር ደግሞ ማሰብ መቻል አለብሽ። ቢሆንም መረጋጋት መቻል አለብሽ። በማስመሰል ሲሆን ደስ አይልም፣ ከልብ ሲሆን ደስ ቢልም። አሁንም ቢሆን ሃይሚ እያደረገች ያለችው በእልህ እንጂ የምር ከብሩኬ ጋር መሆን ፈልጋ መመለስ ፈልጋ አይደለም። ሙሉ ነገር እያደረገች ያለችው በቃ በእልህ ነው። ያ ደግሞ ሊሆን አይችልም። ፍቅር በእልህ አይሆንም። አለቀ። የምር የምትወደው ከሆነ እሷ የልጅ አባት ነው አይደል? ግን ደግሞ በቃ አምና መቀበል ካለባት የምር የምትወደው ከሆነ የምር ለሱ ቦታ ካላት አምና መቀበል ትችላለች። ምንም የሚከብድ ነገር የለውም። ምክንያቱም ልጅ ነው እንጂ ሌላ መጥፎ ነገር ወይ ደግሞ ማይሆን ነገር አይደለም አይደል? ልጅ ከመጣው በቃ የፈጣሪ ስጦታ ነው ልጅ። ስለዚህ እኔ እሱ ልጅ አለውና እኔ በሷ ቦታ ብሆን ምናልባት ላላደርገው እችላለሁ። ግን ደግሞ በቃ ምንድነው እዛ ጋር የምታስበው የሁሉ ጊዜ የለፋችበት ፍቅር ነው አይደል? እሷም 2 አመት አብረው ቆይተዋል።
ግን በመሀል የሆነ ችግር ይፈጠራል። በቃ ያለ ነው ህይወትህ ላይ ሁሌ ብዙ ነገሮች ይፈጠራሉ። እንዲህ ስትኖር ሰው ፍጹም አይደለም አይደል? ይሳሳታል፣ እንደማንኛውም ሰው ይሳሳታል። እንደዛ ሊሆን በቃ ተሳስቷል እንኳን ብላ ማሰብ ትችላለች እንደማንኛውም ሰው። እሷ ማድረግ ያለባት ምንድነው? እሱ መረዳት ብቻ ነው በቃ። ግን በእልህ አይደለም ያ ሲሆን በእልህ አይደለም የሚሆነው እኮ በቃ እና እኔ በምንም ነገሩን አብረን ካልሆነ ተነጣጥለን ልናስተካክለው አንችልም። ሁላችንም ተረጋግተን ነው ልናስተካክለው የምንችለው። ስለ ብሩኬ ሁላችንም ማሰብ መቻል አለብን። ሁሌ ነው የምለው ብሩኬ እንዲጎዳ ስለማልፈልግ ጓደኛዬ ነው። እንደዚህ ትንሽዬ ነገር ጭንቀት ሆናበት ማይሆን ነገር ውስጥ እንዲገባ አልፈልግም። ለዛ ነው አንድም ጠርቼ አንቺንም እዚህ ድረስ አልፍቼሻለሁ። ለሱ ይቅርታ። ግን በቃ እዩ ተረጋጊ። አንቺም ነገሩን አስበሽ አድርጊ። በቃ ጊዜ ነው፣ ጊዜ ይፈታዋል። አንቺም የማይሆን ነገር ውስጥ አትግቢ። በዛ ጸም መሃል ውስጥም የሆነ ነገር ሊፈጠርብሽ ይችላል። ገብቶሻል? አንቺም ያንን ነገር ማሰብ መቻል አለብሽ። የማይሆን ትግል ውስጥ መግባት የለብሽም። በቃ መነጋገር። አሁን ጭቅጭቅ ባይፈጠር አንደኛ እኔ በጣም ነው በቃ አይደለ ይጨንቀኛል። እንደዛ አሁን አንቺ ከሃይሚ ጋር እኛ እያለን እንደዛ ወከባው ስትሆኚ ይሆናል አይደለ ትረሺዋለሽ ይሁን እርጉዝ መሆንሽን እኔ ለምንድን ነው ያን ነገር ደግሞ የፈለገ ስሜታዊ ብትሆኚ የፈለገ ስሜታዊ ያንን ነገር እዛ ጋር የፈጠረችው እሷ ናት። ያንን ድራማ ስለፈጠረች አሁን እሺ ተስማምተሻል አይደል? ትንሽ ለብሩኬ እረፍት ስጡት። እኔ ከጎኑ መሆን ባለብኝ ሰዓትና ባስፈለኩት ሰዓት አለው። የምትጨነቂለትም ከሆነ ያንን አድርጊ። ትንሽ ቀን እስኪረጋጋ ድረስ ተሸንሽ ማድረግ ያለበት ችግር የለውም። አሞኛል ብዬ አላመንኩም፣ ብቻ እንደው ደህና አይደለሁም። ውስጤ አንድ ነገር ይሰማኛል፣ እሷን ሳስባት ጨንቀኛል።